እግዚአብሔር እንዲህ ይላችኋል፣ ስፍራችሁ ሳትለቁ ቦታችሁ ሳትለቁ መልሳችሁ ይመጣል። መልሳችሁ ይመጣል። እስቲ መልሴ ይመጣል በለኝ። እንደ ልማዱ በክፍሉ ተራ ሊያጥን ዘካርያስ ገብቶ እያለ አርጅቷል። ሴትዮዋም አርጅታለች። የሴት ወግ አቁማለች። ሰው ሁሉ መጠቋቆሚያ ይሆናል። ይኸው የሌላው ችግር ይፈታል፣ የእሱ ቤት ችግር አልተፈታም እያለ ሰው ሁሉ ያማቸው ነው ያለው። ዘካርያስ ጉልበቱን የጨረሰበት ሰዓት፣ ዘካርያስ እግዚአብሔርን መጠበቅ የጨረሰበት ሰዓት ላይ በቅዱስተ ቅዱሳን እያጠነ ያለበት ሰዓት ላይ የእግዚአብሔር መልአክ በስተቀኙ ቆመ። ያበቃልኝ ሲል ዘካርያስ አሁን ወደ አንተ የመጣሁት የጸሎትን መልስ ይዤ የእንባን መልስ ይዤ በእግዚአብሔር ፊት ያሳሰብከው ጉዳይ መልስ ይዤ ወደ አንተ መጥቻለሁ። ዘካርያስ አትፍራ፣ ጸሎትህ ምን ተብሎላል? ተሰምቶልሃል። ሚስትህ ኤልሳቤጥ ወንድ ልጅ ምን ትላለች? ትወልዳለች፣ ስሙንም ዮሐንስ ትላለች። እሱም ለእግዚአብሔር የተለየ ነው። ስለዚህ የረከሰ ወይን ጠጅን እንዳትጠጣ እንዳትበላ ተና እግዚአብሔር ነቢይ ይልገራል። መኝታችሁ ክፍል ላይ ዛሬ የሆነ መልአክ ይምጣ። ምን ነው አሜን ብለህ ብትወስድ ምን አለበት? መኝታችሁ ክፍል ያላችሁበት ክችን የምትንቀሳቀሱበት ስፍራ ላይ መልስ ያዘ መልአክ ያግኛችሁ። እስቲ አንድ ሰው አሜን ይበለኝ። እግዚአብሔር የሚያንከራትት የሚመስላችሁ አውሌ አይደለም። እግዚአብሔር ቃልቻ አይደለም። እግዚአብሔር ውቃቤ አይደለም። እዚህ ቤት ውስጥ የመጣችሁ የአባቴ ብሩካኖች ይህ ሰውንም እግዚአብሔርን የማይፈራ የማያፍር ሰው ስለ መበለቷ ጭቅጭቅና ንዝንዝ ብሎ ከፈረደ አለ ኢየሱስ እንካስ አለ ቀንና ሌሊት አለ ወደ እኔ ምን ለሚሉት ለሚጮሁት ለምኖች ያለ ለምርጦች ያለ አልፈርድላቸውም ምን እላቸዋለሁ አለ። እላቸዋለሁ ካለ የሆነ ነገር አለ ማለት እመነኝ። ዛሬ ፍርድ ቤት ያለ ኬስ በመሬት ኬስ በሆነ ኬስ በሆስፒታል ኬስ ይዛችሁ የመጣል ይኸው ድንገተኛ ጉብኝት ያዘ። እየሰማችሁኝ ነው? ምን ያዘ? ጉብኝት ያዘ፣ በረከት ያዘ፣ የጸሎትሽን መልስ ያዘ፣ የምታለቅሽበትን ጉዳይ ጩኸትሽን ቁልፍ ያዘ። ይኸው አንዳንዱ አለኝ ጌታ እንደዚህ አለኝ፣ አንዳንዱ አለኝ በማደርገው ነገር አለ ግራ እስኪጋባ አለኝ እኔ እግዚአብሔር መሆኔን በቤቱ ላይ ያያል አለ። አንዳንዱ መከራውን እንዳለፈ ውሃ ይረሳል፣ ሰልፉን እንዳለፈ ውሃ ይረሳል። እስቲ አጠገባችሁ ያለው ሰው እግዚአብሔር ፈጥኖ ይፈርዳል በለኝ። እግዚአብሔር ስለኔ ፈጥኖ ይዋጋል በለኝ። 12 ሰዎች እግዚአብሔር ይዋጋላቸዋል። ውሰድ አሜ ፓይና እናቴ ውሰድ አሜ ፓልና ከጎናችሁ ያለውን ሰው ነካ ያረጋችሁ የኔ እግዚአብሔር ይፈጥናል በሉት። አይዘገይም በሉኝስ። ከጎናችሁ ያለውን ሰው እግዚአብሔር ስለኔ ይፈጥናል በሉ።